የማንም የወያላ የማንም የትርፌ ልቅንቅም የሰው ልክ አቅም አለ ሊቨርፑላውያን ሀብታም ልንሆን ነው። ሀብት እየመጣ ነው ወደ ክለባችን ጋይስ። የዓለማችን 4ኛ ቁጥር ሀብታሙ ጄፍ ቤዞ የአማዞን ባለቤት የሊቨርፑልን ሼር ሊገዛ ነው። አባቴ ባለ ሀብታችን ሊሆን ነው። እንዲሁም ጄፍ አባታችን ማለት ነው ቼልሲንም ይጨምርልን፣ ቼልሲንም ግዛልን፣ ተጫዋች የምናፈራበት አርግልን፣ የምናጎለብትበት። ሀብት ሲመጣ እንዴት ነው ግን ደስ የሚለው? በኖርማል ላይፍም እንደዚህ እስኪ አምጣልኝ ሀብትን ትላለህ ፈጣሪ ሆይ። ጄፍ ቤዞ ክለባችንን ሊገዛ ነው ጋይስ። 194 ቢሊዮን ዶላር ያለው ባለ ሀብት ጄፍ ቤዞ ወደ ማኔጅመንታችን ሊቀላቀል ነው። አባቴ የፈለግነውን አማርጠን ነው የምናመጣው። ኦሊሴት ያለሽ ምረጡ ብቻ እናንተ ምረጡ ይመጣል። የምሬን ነው ብላችሁ እናንተ ምረጡ ይገባል። ከእናንተ የሚጠበቀው እስካውት አድርጋችሁ ብቻ አምጡ። አምና ካቻምና 130 120 ስናወጣ 400 ስናወጣ ደንግጣችሁ ነበር። አሁን ተመልከቱት። ምድረ ልቅምቅም የሰው ልክ አቅም ብያለሁ መጀመሪያ። ጋርናቾ ወደ አርሰናል ማን ነው ወደ አስቶን ቪላ ሂርዊጎ ተብሏል። ይሄም በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ። እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች እያደረግን ነው መንቀጣችሁ። ለማንኛውም የቲክቶክ የኳስ ኮንተንት አዋርድ ተዘጋጅቷል እና ሊንኩን ባዮ ላይ ታገኙታላችሁ። እየገባችሁ ከቼልሲ ቲክቶከር እኔ የምመቻችሁ ከሆነ ገብታችሁ ቮት ማድረግ ነው። ምንም አይቀንስባችሁም፣ ምንም አይቆጥርባችሁም። ፍቅራችሁ የምታሳዩኝ በዛ ነው እና ሁላችሁም እየገባችሁ ቮት ማድረጋችሁ እንዳረሱ። የማንኛውም ደጋፊ የፈለገውን ሰው መምረጥ ይችላል ማለት ነው። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ቸልሲ ኤፍኤፍፒ አስሮታል። ተጫዋች ካልሸጠ ሌላ ተጫዋች መግዛት አይችልም ብለህ ታስብ ነበረ እና ታዲያ እንዴት ነው 117 ሚሊዮን አውጥቶ ሞርጋን ሮጀርስን ያመጣው ካልከኝ መልሱ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ላይ ነው ማለት ገባህ? እነዚህ ሁለት ኤፍኤፍፒ ለማጭበርበር የሚሞክሩ ሌባ ክለቦች ተቀባብለው ነው ማለት ገባህ? ውሰት ግዳጅ ባለው ማለት ለምንድን ነው ውሰት ያደረጉት ማለት በ45 ቀን ልዩነት ውስጥ ተጫዋች እንደዚህ አንድ ተጫዋች እንደዚህ ከተገበያየ መቀየር አድርጎ ስለሚታሰብብህ ምናምን ኤፍኤፍፒ ምናምን ችግር ለማምለጥ ብለው ከ45 ቀን በኋላ ደግሞ ካደረጉት ትራንስፈር ዊንዶ ይዘጋል። ስለዛ ውሰት ግዢ ባለበት ማለት 117 ሚሊዮን ቸልሲ ለሞርጋን ሮጀርስ አልከፈለም ነው የሚል ገባህ አይደል? እኛ መጻፋችን ኩክ አናደርግም ገባህ? ስለማናጭበረብር ቀጥታ ጥሬ ገንዘብ ይከፈላል። በሚከፈል ጥሬ ገንዘብ ነው የምታመጣው። 80 ሚሊዮን ይመቻሉ የተባለ 80 ሚሊዮን ወስጄ ምናምን ብሎ አስቶን ቪላ ሲጨነቅ ቸልሲ መጣና ምን አለበት እኛ ለነሱ እነዚህ ገቢዎች እያጨበረበሩ ነው። አስቶን ቪላ ታውቃላችሁ 3 ዓመት ሙሉ በኤፍኤፍፒ ምክንያት ተጫዋች ማምጣት ያቃተው ቡድን ነው ገባህ አይደል? አሁን ቲለመንስን ከባድ ደሞዝ ነበር የነበረበት አስወገደ። ሞርጋን ሮጀርስን 117 ሸጥኩኝ አለ ምናምን ቡድኑ እንደ አዲስ ሪቢልድ ያደርግበታል ማለት ማንዛምቢ ምናምን አመጣ። ቸልሲ ደግሞ እንደ እያጭበረበራችሁ ነው አዳሜ ገባሽ አይደል? እያጭበረበራችሁ ሳልሸጥ ተጫዋች ማምጣት አልችልም ብለህ የምታስብ ከነበረ 117 ሚሊዮን ከየትም ማምጣት ከፍልም ነው የምልህ ገባ? በተለይ ለማይገባው ተጫዋች ማንም አይከፍልም 117 ሚሊዮን ለሞርጋን ሮጀርስ ኦይል ገንዘብ ካልሆነ በስተቀር። አንቺ ደግሞ ኦይል የለሽም፣ ያኛው ኦይል ያለው ደግሞ ይሄን ተጫዋች አልፈለገውም። ስለዛ ገባ አይደል? አጭበርብረሃል ነው የምልህ። አሁን በግልጽ ክስ ጠብቃለሁ። አንተና አስቶን ቪላ በዚህ በሰራችሁት ጉድ ትያዛላችሁ። ሌቦች ማለት ነው። ገቢዎች ይመጣላችኋል። ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ሁለት እንዴት እንደምከፍለው አላውቅም ሁለት ጋርናቾ ወደ አስቶን ቪላ እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው። ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ። ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድ ቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን
ምመኙ አይነት ተጫዋች ሆኗል። በዚህ ሰዓት ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ሰበር ዜና የመስዋዕት በግ ብየዋለሁ። የመስዋዕት በግ ለአርሰናል ተነጣጥሮ የተተኮሰውን ጥይት አስቶን ቪላ መሃል በመግባት ግንባሩን ለጥይት ሰጥቶ ከቼልሲ ወደ አስቶን ቪላ ይህ ከኋላ የምትመለከቱት የእግር ኳስ ጀብደኛ ግራና ቀኝ እግሮቹ ገና ኳሱን ሲነኩት ተከላካዮቹ የሚሆኑት ግራ እንዲገባቸው የሚያደርገው ሜሲ ለምኔ የተባለው ክርስቲያኖ ሮናልዶን አድናቂ አጫወቱ ደግሞ ልክ እንደ ሜሲ የሆነው ክርስቲያኖ ሜሲ ከኋላ የምትመለከቱት አሌሃንድሮ ጋርናቾ ከአርጀንቲና ምድር የፈለቀው ይህ ተጫዋች ወደ አስቶን ቪላ ሂርዊጎ ተብሏል። በውሰት ውል ነው ሄደው። ነገር ግን አስገዳጅ የሆነ የግዢ አንቀጽ የተቀመጠበት የውሰት ውል ነው። ለዛ ነው ለአርሰናል ተነጣጥሮ አስቶን ቪላን ቀለበው ያልኳችሁ። እንዴት ታዩታላችሁ? ቼልሲ ደጋፊዎች ቪዲዮ ለቅቄ ቪዲዮውን ይዞብኛል። እባካችሁ የሚደረገውን አድርጉ። እኔ ምን እንደሆነ አላውቅም። በዛሬው የተወጣጡትን እንዳለ እነዚህ ዜናዎች እንግዲህ በአንድ ቪዲዮ ከቨር ማድረግላችሁናል በዚሁ ማለት ነው። በደንብ ተከታተሉኝ። ስንጀምር እንግዲህ እንደምትመለከቱት የዊሊያም ሳሊባ ጉዳይ ለአርሰናሎች በጣም አሳሳቢ ሆኖ ነበረ። አትሊስት ሰርጀሪ ባይኖረውም ግን ኤክስቴንሲቭ የሆነ አሴስመንት ያስፈልገዋል ሲሉ ግልጽ አድርገውናል ማለት ነው። ይህንን ተከትሎ ደግሞ ምን ማለት ነው? ቤዚክሊ የሳሊባ ጉዳይ እንግዲህ ረዘም ያለ እይታ ይፈልጋል፣ ረዘም ያለ ደግሞ ክትትልም ይፈልጋሉ እና ደግሞ ቀስ ብሎ ሪሃቢሊቴሽን ውስጥ ገብቶ ከነገና ሪከቨሪ ታይሙም ረዘም ሊል ይችላል ነው ነገሩ እና ይህንን ተከትሎ ደግሞ ኤዝሪ ኮንሳል የመሳሰልና ጆን ስቶንስን ከኮንትራት ውጭ የሆነው ማለት ነው ለማስፈረም እርምጃ ላይ እንግዲህ ይገኛሉ ሲሉ ተናግረዋል። ይህን ተከትሎ ደግሞ እኔ ማስበው እንግዲህ ዊሊያም ሳሊባ ጉዳይ ትንሽ ረዘም ሊል ይችላል ከተጠበቀው በላይ ሰርጀሪ እንኳን ባያስፈልገው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ቤስት ማንቸስተር ሲቲ ፋን ኦፍ ዘ ኢየር በሚለው ቮት እያደረጋችሁ ይላላችሁ። በጣም ቴንኪዩ ማለት ፈልጋለሁ። ከዛ ውጭ ግን እንዴት ቮት እንደሚደረግ ግራ ከገባችሁ ጥግ ላይ ቪዲዮ አስቀምጥላችኋለሁ። ዜናው እየቀጠለ እንግዲህ አብራችሁ ማየት ትችላላችሁ። ንግግር አለገባችሁ ሰዎች ማለት ነው። ሊንክ ላይ ባያወለላችሁ ነክታችሁ ቮት ማድረግ ትችላላችሁ። ለእኔ ቮት ማድረግ የምትፈልጉ እንደገና እንደተለመደው በጣም አመሰግናለሁ ማለት ፈልጋለሁ። እንቀጥል። በሌላ ጉዳይ ስንገባ ደግሞ ጎንዛሎ ጋርሲያ እንግዲህ ባለፈው እንደነገርኳችሁ ወደ ፉላም ያለው ጉዳይ በጣም ይጠናከር ይመስላል። አርቤሎዋ ደግሞ በጣም የተጫዋቹ እንግዲህ ፋን ነው እና ደግሞ ሪያል ማድሪድ ቤት ደግሞ ይህ ልጅ እድል የማግኘቱ ጉዳይ እንግዲህ በጣም ስሊም ነው። በዚህ ዓመት እንኳን እንዳያችሁት ነው ጃቪ አሎንሶም ሆነ እንትን እድል ለመስጠት ሞክሯል። በማለት ግን በቂ አይደለም። ይሄ ልጅ ላለው ታለንት ኳሊቲ ጨዋታ ይፈልጋል። ብዙ ጨዋታ መጫወትም አለበት ብዬ አስባለሁ። ራውል ሂሜኔዝን ያጣው ፉልሃም ደግሞ አርቤሎዋም እዛ እንደመጣ ይተዋወቃሉ። ማድሪድ ሀሳቡ እንግዲህ እንደተለመደው ባይባክ ክሎዝ ነገር ወይ ደግሞ ሴሎን ክሎዝ ተቀምጦበት ወደ ፉልሃም መዘዋወሩ እንግዲህ የማይቀር ይመስላል ስናየው ነገር ማለት ነው። የዚህ ጉዳይ ደግሞ እንደነገርኳችሁ ቀመር ነበረው ብያችሁ ነበር ከአስተን ቪላ ጋር ቼልሲ ያላቸው እና አሌሃንድሮ ጋርናቾን እንግዲህ ወደ አስተን ቪላ በውሰት ተዘዋውሮ ማንዳቶሪ የሆነ ክሎዝ ግዴታ አስተን ቪላ እንዲገዛው የሚያደርገው ፊ እንደሚቀመጥ የተነገረው እሱ እንግዲህ ዲስክሎዝ አላደረጉትም እስካሁን ባለው እና ያ እንደነገርኳችሁ ቀመሩ ተቀምሯል። ግን አሌሃንድሮ ጋርናቾ ትንሽ አሳዝኖኝ ነበር የሆነ መናገር ተጫዋቹ እኔ አለ የሆነ ትንሽ ኳሊቲ የማያት ነገር አለች እና እሷን ኤክስፕሬስ ማድረግ ይችላል ብዬ አስባለሁ። ዩናይ ኤምሬ ደግሞ ፐርፌክት ማናጀር ነው። ከዩናይ ኤምሬ ስር ግን ኤክስፕሬስ ማድረግ ካልቻለ አሌሃንድሮ ጋርናቾ ላይ ሙሉ ለሙሉ ተስፋዬን ቆርጥበታል አላሻችሁ። ከዛ ውጭ ባለው ግን ጋርናቾ ይቅነው ማለት እንችላለን። ቼላዎች ደግሞ በጣም ደስተኛ እንደሆናችሁ አውቃለሁ። ይመቻችሁ። እናንተም ሰፈር ማድረግ የለባችሁ እሱም ሰፈር ማድረግ የለበትም ነው። እዚህ ጋር ዊን ሲቹዌሽን ነው። ኤኒዌይ የኛው ማንቸስተር ሲቲ ተጫዋቻችን እንግዲህ ፊል ፎደን ትክክለኛው ስታርቦይ እስከ 2030 እንደሚቆይ እንግዲህ ተረጋግጦልናል ማለት ነው። ይሄ በጣም ደስ የሚለው ነው። ፊል ፎደን ተጫወተ፣ ተቀመጠ፣ ተጎዳ ከማንቸስተር ሲቲ ቤት ወጥቶ ሌላ ማሊያ ሲያደርግ ማየት አልፈልግም በፍጹም እና ኮንትራት ማራዘሙ በጣም ደስ ብሎኛል እና ኤክስቴንድ ማድረግ የሚችልበት ሁኔታም እንዳለ ተነግሯል። ማንቸስተር ሲቲ የሚፈልግ ከሆነ ነው አይ ቲንክ እንግዲህ ይሄ ኤክስቴንድ የሚደረገው ማለት ነው። ሆፕፉሊ ኤክስቴንድ አድርገንም እንቀጥላለን። 2030 ድረስ ግን እንደሚቆይ መስማቴ በጣም ደስ ብሎኛል። ይሄ ይለቃልና የሚባለውን አልፈለግኩትም። ኤንዞ ማሬስካ ስር ደግሞ አሪፍ እንደሚሰራ አልጠራጠርም። ካሞን ፊልም እና ደግሞ ሲጠበቅ የነበረው ሉካ ዲኜ እንግዲህ የ10 ሚሊዮን ዩሮ በታች እንግዲህ ለፒኤስጂ ፈረመው በኮንትራትም ጥርቅ ማድረግ ችሏል ማለት ነው እና ለሉዊዝ ኤንሪኬ የሜንዴዝ ባካፕ ተገኝቷል። ከነገና ደግሞ ፒኤስጂ ሰሩት ያሉት ነገር ባይዙ ቀመሩ ገባችሁ ይገባችኋል። ይሄ ሊገን የሚጮት ተጫዋች ነው። ሜንዴዝ ሻምፒዮንስ ሊግ ይጮትላል። እንደሱ አይነት ስራ ነው አላማቸው። ያው ሜንዴዝ አይጮትም እያልኳቸው አይደለም፣ ግን ገብቷችኋላ። ያቺን ሮቴሽን በደንብ ለማራመድ ነው ሉካ ዲኜ የሚያክል ሰው እንግዲህ ለፍራንስ ሲሰለፍ የነበረ በዚህ ዓለም ዋንጫ ላይ ማለት ነው። እዚህ ጋር የምንመለከተው ደግሞ ኢቨል ማስታንቶኖ ተብሎ ሲጠራ የነበረው የኛው እንግዲህ የሪያል ማድሪድ ተጫዋቻችን ፍራንኮ ማስታንቶኖ በጣም መጥፎ ዓመት እንዳሳለፈ ይታወቃል። ሪያል ማድሪድ ቤት በቃ ክሊክ ያደረገለት አይደለም እና በውሰት ዲል እሱም እንደሚሄድ ተነግሯል ማለት ነው። ከዛ ውጭ ባለ ደግሞ አሴንሲዮም እንግዲህ ይጠበቃል በውሰት እንደሚወጣ ከሪያል ማድሪድ ማለት ነው እና ያ ሁለቱም በውሰት ቀጥ ብለው ይውጡ። እኔ በበኩሌ ነግራችሁ የምችለው እንደጠላችሁን ያልፈልግ በተለይ ማስታንቲኒ
እኔ በቃ ለዚህ ልጅ ቃል ይልኝ ይቅርታ አድርጉልኝ። ቀጥል። አሁን ደግሞ የሚገርባችሁ በስፖርቲንግ ነው የምንጨርሰው። በስፖርቲንግ 2 ዲሎች ነው እዚህ ጋር ያሉት። ኖቲንጋም ፎረስቶች እንግዲህ ኡስማን ዲዮማንዴ የምናውቀውን የስፖርቲንጉን ወሳኙ ሴንተር ባክ ማለት ነው በ40 ሚሊዮን ዩሮ ከሸጥን በኋላ እንግዲህ ማሊያቸው ስለለበስኩኝ ከሸጥን ማለት አለብኝ ብዬ ነው ማስበው። ከዛ በኋላ ደግሞ ኢብራሂም አባ ከስትራስቦርግ እንግዲህ በ20 ሚሊዮን ዩሮ ማስፈረም ችለዋል። ቤዚክ ላይ 20 ሚሊዮን ዩሮ ትርፍ አላቸው ማለት ነው። ስፖርቲንግ የተለመደውን ትርፋቸው መስራት ችለዋል። ፖርቹጋሎቹ እንደዚህ የሚያራምዱት ነው የሚታወቀው። አሪፍ ሴንተር ባክ የተተካበት መንገድ ራሱ ኦልሞስት ትይዩ ይመስላል እና ያ እንዳየነው እንግዲህ አሪፍ ሳይኒንግ ይመስለኛል ለስፖርቲንግ ብዬ አስባለሁ። እናም ያለው ዜኖች እንግዲህ ይመስላሉ በዛሬ ዕለት ማለት ነው። ካረዘምኳችሁ በጣም ይቅርታ፣ ቶሎ ለማፍጠን ሞክሬያለሁ በተቻለኝ አቅም እና ደግሞ ቀጣይ እስክንገናኝ ድረስ እስከ ነገ ማለት ነው። ይመቻችሁ።